ውድ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ? እንደገና ስለተገናኘን በጣም ደስ ብሎኛል። ባለፉት ተከታታይ ጊዜያት ጉዳያችን አድርገን የያዝነው የማህበረ ፖለቲካ ጉዳይ ነው። ዛሬም የምንቀጥለው በዚሁ በማህበረ ፖለቲካ እሳቤ ዙሪያ ነው። አንዱን ክፍል አውጥተን እንመካከራለን። በሚቀጥለው ሳምንትም እንደዚሁ ሌላ ክፍል አለ። መጨረሻ ላይ ነግራችኋለሁ የሚቀጥለውን ሳምንት ርዕሳችንን በዛ ላይ እንወያያለን ማለት ነው። እንግዲህ ማህበረ ፖለቲካ ላይ ለምንድነው ትኩረት ያደረግነው ያን እንደሆነ ከማህበረ ፖለቲካችን ውስጥ በተለይ ዋናው ሃይማኖትና ብሔር ነው ብለናል። ለጥለን እነሱን አውጥተናል። እንግዲህ ብሔር ዋና ጉዳያችን የሆነበት ምክንያት መቼም ለኢትዮጵያውያን ማስረዳት አይቻልም። ሁላችንም እናውቀዋለን። አጠቃላይ የህይወታችን ማጠንጠኛ፣ የኢኮኖሚያችን ጉዳይ፣ የዲሞክራሲ ጉዳይ በሉት በአጠቃላይ ማጠንጠኛ ሆኗል። በኢትዮጵያ ፖለቲካ ውስጥ ወሳኝ ጉዳይ ሆኗል። ሀገር እስኪያፈርስ ድረስ ስነ ስርዓት የለውም እና ከዛ አንጻር የትርክት ለውጥ ኢትዮጵያ ውስጥ ያስፈልገናል። የማህበረ ፖለቲካ ስነ ስርዓታችን ለውጦች ያስፈልጉታል ብለናል። እንግዲህ ብሔር ስንል ደግሞ ብሔር የሚሰራባቸው አለባዎች አሉት፣ ኤሌመንቶች የሚባሉት ማለት ነው በእንግሊዘኛ። በአማርኛ አለባውያን ይባላሉ። እነዚህ አለባዎች አሉት። ብሔር ከምን ተሰራ ያልን እንደሆነ አንዱ ቋንቋ ነው ብለናል ባለፈው ጊዜ። ሌላው ደግሞ ዛሬ የምናነሳው ርዕሳችን የሆነው የዛሬው ባህል ነው። እንግዲህ ከነዚህ ከባህል፣ ከወግ፣ ከትውፊት፣ ከተለያዩ ከልምዶች ነው የሚሰራው ብሔር እና ስለዚህ ዛሬ እንግዲህ አንዱ ዋና ጉዳያችን አድርገን የምናየው ደግሞ በዚህ በባህል ዙሪያ ያለን ተረክ ምንድነው? እሱንስ እንዴት ነው የምናስተካክለው? የትርክት ለውጦቻችን በምን አቅጣጫዎች ላይ ሊያነጣጥሩ ይገባል የሚለው ላይ ነው የምንወያየው ማለት ነው። እንግዲህ ተመልከቱ፣ የሰው ልጅ መንግስት ሲመሰርት ተሰባስቦ የሰው ልጅ መንግስት ሲመሰርት ብዙ ዝንባሌዎች አሉት መንግስትን ለመመስረት ማለት ነው። እነዛ ውስጥ ለምሳሌ ቋንቋ አለው የሰው ልጅ። ቋንቋውን በአግባቡ በተለይም ደግሞ የተለያየ ቋንቋ ተናጋሪ የሆነበት ማህበረሰብ ውስጥ ቋንቋውን እንዲጠበቅለት አንድ የማንነት መገለጫ ስለሆነ የቋንቋ አስተዳደርን ይመኛል፣ ይፈልጋል፣ ፍላጎት አለው። ቋንቋው እንዲያድግ ይፈልጋል፣ ፍትህ ይፈልጋል፣ ፖሊስ ይፈልጋል፣ ፍርድ ቤት ይፈልጋል፣ አቃቢ ህግ ይፈልጋል ማለት ነው። የኢኮኖሚ ልማት ይፈልጋል። ዲሞክራሲ ደግሞ መብቱ እንዲከበርለት ይፈልጋል። መምረጥ ይፈልጋል፣ መመረጥም ይፈልጋል። ባህል አለው ደግሞ ባህሉም ጉዳዩ ነው። እውቀት ደግሞ ይፈልጋል፣ ትምህርት ይፈልጋል፣ መዝናናትም ይፈልጋል። የሰው ልጅ አልፎ አልፎ አንዳንድ ጊዜ መዝናናት ይፈልጋል። ጤናውን ደግሞ ይፈልጋል። የጤና ጉዳይ እንደዚሁ ዝንባሌ ያለው መኖሪያ ይፈልጋል፣ ትራንስፖርት ይፈልጋል፣ ስራ ይፈልጋል፣ ደህንነቱ እንዲጠበቅ ይፈልጋል። ማዕት ፍላጎት ነው ያለው ሰው ልጅ። እያንዳንዳችን እነዚህን ሁሉ ፍላጎት እንይዝና መንግስትን መሰረታለን። እንግዲህ መንግስት ሲመሰረት እነዚህ የዘረዘርኳቸውና ሌሎች ያልተዘረዘሩ ዝንባሌዎቻችንን መስመር እያስያዘ ተቋም እየገነባ ይንከባከባል ማለት ነው መንግስት። በቃ ይሄ ነው ስራው። መንግስት የምንቀጥረው በምርጫ እያመጣን የምንቀጥረው እነዚህ እንደየባህሪያቸው እነዚህ ፍላጎቶቻችን በሙሉ አንድ ባህሪ ስለሌላቸው በአንድ አይነት ተቋም ልናስተዳድራቸው አንችልም። ለምሳሌ ሃይማኖት የሚባል ፍላጎት አለኝ ሃይማኖት፣ ሌላው ወገንም ሃይማኖት አለው እና እኛ ሃይማኖተኞች ተሰባስበን ስንመጣ መንግስት ከመሰረትም በኋላ የለም የሃይማኖት ጉዳዮች ሚኒስቴር ላቋቁምና አስፈጻሚው ውስጥ የሃይማኖት ሚኒስቴር አቋቁሜ እዚህ ጉዳይ ላይ ገባለሁ ካለ ይሄኛውን ጉዳያችን አትንካው። የኢኮኖሚ ሚኒስቴር አቋቁም፣ የፍትህ ሚኒስቴር የሚባል አቋቁም፣ ሌሎች ተቋማት ፍጠር። ይሄኛው ግን በሚኒስቴር መስሪያ ቤት አይተዳደርም። በመንግስትና በሃይማኖት መካከል የሚኖረው ልዩነት በጣም ቁጥብ መሆን አለበት። ባህሪው ስለሆነ ነው። ይሄ ማንነታችን ባህሪው ስለሆነ ነው። ቁጥብ መሆን አለበት። እንደውም መንግስት በሃይማኖት ውስጥ ጣልቃ መግባት የለበትም። መንግስት ሃይማኖትም ደግሞ በመንግስት ውስጥ ጣልቃ መግባት የለበትም ብለን እንደውም በህገ መንግስት ኢትዮጵያ ሁሉ በጣም ዘመናዊ ነው ብለናል ባለፈው። ህግ አላት፣ ሰኪውላር የሆነ ነው የምንፈልገው ብለን ይሄኛው ፍላጎታችን የሃይማኖት ፍላጎታችን አብዛኛው ለኛ ወስደን በተወሰኑ ጥቃቅን ጉዳዮች ላይ ከመንግስት ጋር እንድንገናኝ እንድነው የምንፈልገው። ስለዚህ
ፍላጎቶቻችንን ሁሉ መንግስት እንደ ባህሪያቸው እያጠና ነው ተቋም ይፈጥርላቸው ማለት ነው። ኤጀንሲ ለአንዳንዶቹ ያቋቁማል፣ ኮሚሽን ሊያቋቁም ይችላል፣ ሚኒስቴር መስሪያ ቤት ሊያቋቁም ይችላል። ለአንዳንዶቹ ደግሞ እንዳልኳችሁ በቀጭኑ ስለሆነ የሚገናኘው ነው ሳይ ከሃይማኖት ጋራ ያንን የሚገናኝበትን መስመር ይዘረጋል፣ እጁ ሳይገባ ያስተናግዳቸዋል ማለት ነው። ግን ማናቸውም ክበቦች ሁሉ ግለሰብ በኢትዮጵያ ውስጥ በሌላው ሀገርም መንግስት ከተመሰረተ በኋላ ሬጉሌሽንስ ያስፈልጋሉ። እንዳልኳችሁ እንደ ባህሪው መንግስትና ያ ተቋም የሚተሳሰርበት ትስስር እንደ ባህሪው የሚገዛ ሆኖ እንደ ባህሪው የሚታይ ሆኖ ግን የትኛውም ግለሰብ የሚሆን ድርጅት ሀገሪቱ ህግ እያወጣች በህግ አግባብ እንዲሰማራ የማድረግ ኃላፊነት አለበት ማለት ነው። እንግዲህ ካሉን ከዚህ ብዙ ፍላጎቶች መካከል እንዳልኳችሁ ዛሬ ባህል ነው። እንግዲህ ሃይማኖት አይደለም። ሃይማኖት አንስተናል ባለፈው፣ ቋንቋም ባለፈው ሳምንት አነሳን። ባህል ነው እንግዲህ። ባህል ምንድን ነው? መጀመሪያ ወገኖቼ ባህል ምንድን ነው ያለ እንደሆነ እኔ እንግዲህ የሶሲዮሎጂ አስተማሪ አይደለሁም። እንዳልኳችሁ ማህበረ ፖለቲካው እንዴት ነው ይሄንን ስብስብ መንግስት የሚያየው ሚለው ላይ እንዴት ነው የሚያስተዳድረው ሚለው ላይ ነው እንጂ ስለዚህ ስለ ባህል ዴፊኒሽን ጥልቀት ያለው ትንታኔ ለመስጠት አይደለም። በዛ ላይ ባለሙያዎች ትምህርት ይሰጣሉ። ግን ለኛ የሚበቃ ለፖለቲከኞች የሚበቃ ግን አንድ ግንዛቤ የሚሰጥ ዴፊኒሽን ምንድነው? ባህል እንግዲህ የሚባለው የሰው ልጅ የጋራ የወል ጠባዩ ነው። ወጎቹ፣ ልማዶቹ፣ ተጨባጭ ባህሎች አሉት። ማቴሪያል ካልቸር የሚባለው ማለት ነው። የተለያዩ መገልገያ መሳሪያዎች ሊኖሩት ይችላሉ። አንዱ ብሔር ከሌላው ብሔር የተለያየ መገልገያ ልታዩ ትችላላችሁ። የምግብ አሰራሩም ሊለያይ ይችላል። አለባበሱም ሊለያይ ይችላል። ለቅሶና ደስታውን የሚገልጽበት መንገድ ይለያያል። የዚህ ዓለም እይታውም አንዳንድ ጊዜ አንዳንድ ባህል የራሱ ፍልስፍና ስላለው ብሔሮች የራሳቸው ተረክ ስላላቸው የዚህ ዓለም እይታ የደመና የሚረዱበት፣ ዝናብን የሚረዱበት፣ ፀሐይን የሚረዱበት፣ ከዋክብትን የሚረዱበት፣ የሰው ልጅን ፍጥረት የሚረዱበት ደግሞ አንዳንዴ ከሃይማኖት ወጣ ያለ ትንታኔ ሊኖራቸው ይችላል። ኖርሞች አሏቸው። እውነት ውሸት፣ እውነት ሐሰት የራሳቸው አላቸው። አንዱ ጋር እውነት የሆነው እነሱ ጋር እውነት ላይሆን ይችላል። ቅድም ካልኳቸው ትንታኔዎቻቸው ጋር እርኩስ ቅዱስ፣ ለምሳሌ አንዱ ብሔር እርኩስ የሚለውን ሌላው ቅዱስ ሊያደርገው ይችላል። አንዳንድ ኖርኩባቸው አካባቢዎች የሚባሉ ምግቦች እኛ ሀገር አይበሉ፣ በጣም እርኩስ ተብለው ይወሰዳሉ። እዛ ሀገር ግን ደግሞ ቅዱስ ናቸው። ሰው ደስ እያለው ይበላቸዋል፣ ያጣጥማቸዋል፣ ይደሰታል። ለምሳሌ ውሻ ስጋ የሚበላበት ቦታ አለ። በደስታ ነው የሚበሉት። ለነሱ ጤና ነው፣ ለነሱ ቅዱስ ነው። ወደ ብዙ ሀገር ነው ለነገሩ ወደ እኛ ሀገር የመጣን እንደሆነ ደግሞ እስላሙንም ክርስቲያኑንም የሚያንቀጠቅጠው ነገር ነው። እና እንግዲህ ግን ከባህል አንጻር ባህል እንደዚህ የተራራቀም ሊሆን ይችላል ማለት ነው። ብቻ የህብረተሰብ ያመጋገብ ጠባይ፣ የደስታው የሚገልጽበት ጠባይ፣ ሰርጉን የሚገልጽበት ጠባይ አይነት ባህሪ፣ ብዙ ባህሪ ማለት ነው። እና እንግዲህ ይሄንን ስብስብ ፖለቲከኞች አልፈጠሩትም፣ መዝግበው አልፈጠሩት። ሲመጡ ወደ ስልጣን የሚያገኙት ነው። በቃ ተደራጅቶ የሚያገኙት ነው። ብሔር እንግዲህ አንዱ መገለጫው ባህል ስለሆነ ብሔሩን ተሰብስቦ ነው የሚያገኙት። እና ይሄን ተሰብስቦ ያገኙትን ቡድን ይሄን አመል፣ ይሄንን ጠባይ፣ ይሄንን አመለካከቱን እንዴት ነው የሚንከባከቡለት፣ እንዴት ነው የሚያዩት የሚለው ነው እንግዲህ ማህበረ ፖለቲካ የሚባለውና በእኛ ሀገር ሁኔታ እስቲ እንግዲህ አንዳንድ ጉዳዮችን እናያለን። በሌላ በኩል ስለ ባህል ሲነሳ ባህል ሰኪውላር ብቻ አይደለም። እንደው አንዳንድ ጊዜ ደግሞ አንዳንድ ባህሎችን ያያችሁ እንደሆነ ሰሚ ካልቸር፣ ሰሚ ሪሊጅን የሆኑ የሚባሉ አሉ። በአማርኛ ግን ወደ ሃይማኖት ነክ የሆኑ ባህል አሉ። ቅልቅል ያለባቸው ማለት እንደ ባህልም አትሏቸውም እንደ ሃይማኖትም አትሏቸውም። በጊዜ ሂደት ባህሉ ሃይማኖታዊ ይዘት የሚይዝበትም ጊዜም ሲኖር ያ እንደ ሰሚ ካልቸር ይባላል ማለት ነው። እና በአጠቃላይ ባህል ሰኪውላር ነው ተብሎ ሊደመደም አይችልም። አንዳንዱ ባህል ሃይማኖት ነክም ስለሆነ ማለት ነው። እና ኢትዮጵያ ውስጥ ለምሳሌ ኢሬቻን ሲወስዱ አንዳንድ ሰዎች ኢሬቻ እንደ ሰሚ
ከሪሊጅን ነው ሪሊጅን ነገር አለው የሚሉ ሰዎች አሉ። ይሄ መጠናት ሊኖርበት ይችላል። በጥልቀት አላየሁትም። እና በአጠቃላይ ግን የባህል ለኛ ለፖለቲከኞች ባህልን ለማየት ይሄ እንደመነሻ ይሆነናል ብዬ ነው ለመንደርደሪያ ያነሳሁት። ዋናው ትኩረታችን ባህልን መተንተን አይደለም ብያቸዋለሁ። እንግዲህ እኛ ትኩረት ፖለቲካችን እንዴት ነው ይህንን በተፈጥሮ ተሰብስቦ ያገኘነው ቡድን ጠባይ ነው ባህል ብለናል። እና ይሄንን እንዴት ነው እናስተዳድረው ያላችሁ እንደሆነ የሀገሮችን ተመክሮ ውስጥ ጥቂት እናመልከት። ለምሳሌ አንዳንድ ሀገሮች ባህልን እንደ ጤና፣ እንደ ትምህርት፣ እንደ ትራንስፖርት፣ እንደ ሌሎች ተቋማት እንደ ኢኮኖሚ ሚኒስቴር መስሪያ ቤት ያቋቁሙላታል። ለምሳሌ አልጄሪያ ውስጥ ሄዳችሁ እንደሆነ የአልጄሪያ የባህል ሚኒስቴር የሚባል አለ። ልክ አስፈጻሚ ውስጥ ገብቶ በሚኒስቴር ተወክሎ ባህልም አንድ ጉዳይ ሆኖ መንግስት በዛ ላይ እቅድ እያወጣ ይሰራል። ባህልን አሳድጋለሁ ነው የሚለው። ቦትስዋና እንደውም ወጣቶች እና ስፖርት ነው ይመስለኛል። የባህል ወጣቶች እና ስፖርት ሚኒስቴር ብላ ነው። ብዙ ሀገሮች እንደዚህ ባህልን ከወጣት ከስፖርት ከምናምን ጋር ያዳብሉታል። እንደው የት ቦታ ንክተተው አይነት ነገር ይመስላል አንዳንድ ጊዜ። ቱርክ የባህልና ቱሪዝም ሚኒስቴር የሚባል ቱሪዝሙንም ጨምራበት ነው የምትሰራው። ግብጽ የባህል ሚኒስቴር ለብቻው አቋቁማ ነው የምትሰራው። ሌሎች ደግሞ ትንሽ ለየት ያለ ባህል ያለ ትኩረት አለን የሚሉ እንደ ሳውዝ አፍሪካን ያያችሁ እንደሆነ ደቡብ አፍሪካ ደግሞ ለባህላዊ ማንነት ትኩረት አለኝ በሚል ናሽናል ሃውስ ኦፍ ትራዲሽናል ሊደርስ የሚባል ወይም ደግሞ የባህላዊ መሪዎች ቤት የሚባል መስርታ NHTL ይባላል። ናሽናል ሃውስ ኦፍ ትራዲሽናል ሊደርስ የሚባል ሃውስ ቤት መስርቻለሁ ነው ብትለው 23 አባላት አሉት። እነዚህ አባላት እንግዲህ መንግስትን በተለይ በባህል ጉዳይ ያማክራሉ ነው የሚባሉት። ነገር ግን እዛው ደቡብ አፍሪካ ውስጥ የሚገርማችሁ የባህል ሚኒስቴር ደግሞ አላት እና ይሄ ነቀፌታን ያስነሳል። በአንድ በኩል እነዛ የልማድ ወይም ደግሞ የትራዲሽን ሊደርስ የሚባሉ አሉ። እነሱ ተሰብስበው ኢንዲፔንደንት ሆነው የባህልን ጉዳይ የሚመለከቱ አልሆኑም ማለት ነው። ሌላ የባህል ሚኒስቴርም ደግሞ አለና ይሄ በትክክል መንግስትንና ባህልን ለይቷል የሚያስብል አሰራር እንዳልሆነ ይታመናል። በተወሰነ ደረጃ ግን ለባህል መሪዎች ትኩረት በመስጠቷ የተሻለ ምሳሌ ናት ትባላለች። ጋናም እንደዚሁ ተመሳሳይ ነው። የትራዲሽናል መሪዎችን ታበረታታለች። ግን ባህል ቱሪዝም እና የፈጠራ ጥበቦች ሚኒስቴር የሚባል አቋቁማ ነው የምትሰራው ማለት ነው። ብዙ ሀገሮች ሚኒስቴር መስሪያ ቤት ለባህል አቋቁመዋል። እንግዲህ ኢትዮጵያ ውስጥ ያየን እንደሆነ ወደ ሀገራችን ስንመጣ የባህል አያያዟ የኢትዮጵያ የባህል አያያዟ ወይም ተረክ ማለት ነው። እንግዲህ ትርክት አይደለም ሰሞኑን እያወራን ያለ ነው። ተረክ ናሬቲቭ በሚባለው የባህል ናሬቲቭ ለየት ይላል። ከብዙ ሀገሮች በጣም የተለየ ነው። የባህል አያያዟ አንደኛው ስለ ብሔር ያላት ፍልስፍና በአጠቃላይ በሕገ መንግስት አካባቢ ያያችሁ እንደሆነ ብሔር እንግዲህ የሚባለው አንዱ የተገነባበት ማንነቱ ባህል ስለሆነ ነው ይሄን ያልኩት። ብሔር የማይነካ ጠገግ አድርጋ ነው የምታስበው በሕገ መንግስቷ። እንግዲህ ሕገ መንግስት ህሊና ነው፣ የህብረተሰብ ህሊና ነው ብለናል ባለፈው ጊዜ። እኔ አይደለሁም ይሄን ያልኩት፣ አንድ የሕገ መንግስት ባለሙያ ነው ሲል የሰማሁት እና ገዢ ሀሳብ ስለሆነ ነው ሁልጊዜ የማነሳው። አዲስ አበባ ዩኒቨርሲቲ ፕሮፌሰር ነው። ምንድነው ያለው? ሕገ መንግስት የህዝብ ህሊና ነው አለ። ህሊና ነው እና እንግዲህ ህሊና እስካለ ድረስ አሁን ትግሉ ምንድነው? ህሊናችን አይደለም እያልን እየታገልን ነው ያለ ነው። ብዙ አንቀጾች እያየን ኧረ እኔ ይሄ የኢትዮጵያን ህሊና አይደለም የኔ ህሊና አይደለም እያልን ነው እንዲሻሻል። ግን አንድ ሀገር ገዢ መርሆች የተቀመጡበት ህሊና ነውና አሁን ያለው የሚለው ሕገ መንግስቱ የሚለው ብሔር የማይነካ ጠገግ ነው የሚለው። እንግዲህ ስትረዱት እንደዛ ነው። አገር ግን የፖለቲካ ስብስብ ነው። የፖለቲካ ስብስብ ስለሆነ ሊፈርስ ይችላል ነው። ብሔር ግን ማይፈርስ ነው። ምንድነው እንዳይፈርስ ያደረገው አካል? ከምን ተሰርቶ? የማይሞት የማይበሰብስ አካል ለብሷል ወይ? ዘላለማዊ የሆነ አካል የለበሰው ምንድነው? የማይሞት የማይበሰብስ አካል የለበሰ ነው ማለት ነው። ተገንጥሎ ሁሉም መሄድ
አገር ሁሉ ሲፈርስ እሱም አይፈርስ ምንድነው ያለ እንደሆነ ይሄ ነው ትልቁ ጥያቄ እንግዲህ የሚነሳበት የኢትዮጵያ የማህበረ ፖለቲካ አስተሳሰብ። እንግዲህ ብሔርን ከሰሩት ነገሮች አንዱ ቋንቋ ባለፈው ያነሳ ነው። ሁለተኛው ባህል ነው። እንግዲህ ባህል ዘላለማዊ ነው፣ የማይለወጥ ነው፣ ስታቲክ ነው ማለት ነው የሚል ነገር ይነሳል። እንግዲህ ብዙ ሰዎች የሚያምኑት ባህል ዳይናሚክ ነው፣ በዘመናት ሊለወጥ ይችላል፣ የሰው ልጅ ጥበብ ስለሆነ ጥበቡን እያሻሻለው ሊሄድ ይችላል የሚለው ሀሳብ ገዢ ነው በብዙ ሀገሮች። ግን ኢትዮጵያ ይሄ አስተሳሰብ የገዛው ህገ መንግስት ነው የቀረጸችው እና አንዱ ልዩ የሚያደርገን ነገር ይሄ ነው። ሁለተኛ ባህልን የፖለቲካ ዋና መሳሪያ ደግሞ የምታደርግ ሀገር ናት። ይሄ በቀጥታም በተዘዋዋሪም ቅድም እንዳልኳችሁ ፖለቲካው በአጠቃላይ ኢትዮጵያ ውስጥ የብሔር ፖለቲካ ስለሆነ ፌዴራሊዝሙ የብሔር ፌዴራሊዝም ስለሆነ እንግዲህ ባህል አንዱ መገለጫው ስለሆነ ባህል መጫወቻ ሆኗል ከዛ አንፃር እንላለን። ሁለተኛ ደግሞ መቀስቀሻ ነው፣ እንደ ኢንስትሩመንት ነው፣ መሳሪያ ነው። ማንነትህ ተነካ፣ ማንነትህ ተደፈጠጠ፣ ማንነትን ለመጠበቅ ነው የተደራጀሁት ወዘተ ተብሎ እንግዲህ በአብዛኛው መጫወቻ የሚሆነው ደግሞ ትርክታችን ውስጥ የዚህ የባህል ጉዳይ ነው። ስለዚህ መጫወቻ ነው ማለት ነው፣ በጣም መጫወቻ ሆኖ ይታያል። ሶስተኛው እንግዲህ በሀገር ደረጃ ደግሞ ሚኒስቴር መስሪያ ቤት ተቋቁሞለታል። ብዙ ጊዜ እንገላታል ይሄ ባህል ጉዳይ። አንድ ጊዜ ከሴቶችና ህጻናት ጋር ሁሉ ይዳበላል፣ ሌሎች ቱሪዝም ውስጥ ጋር ይዳበላል፣ ከሌላ ከስፖርት ጋር ይሆናል። አሁን ዛሬ ባህልና ስፖርት ነው መሰለኝ የተደረገው። ባህልና ስፖርት ከስፖርት ጋር አብሮ ነው እንዲዳበል የተደረገው ማለት ነው። እና በአጠቃላይ ኢትዮጵያ ሚኒስቴር መስሪያ ቤት መስርቼ ማስተዳደረው ጉዳይ ነው፣ የህብረተሰብ ጉዳይ መንግስት ይሄ ጉዳይ ሚኒስቴር መስሪያ ቤት ያስፈልገዋል። አስፈጻሚው ውስጥ ገብቶ መንግስት የሚሰራው ስራ ነው ብሎ ነው የሚያምነው ህገ መንግስቱ ማለት ነው። መንግስት የሚያምነው እንደዛ ነው ማለት ነው። እንግዲህ ግን ትልቅ ጥያቄ ነው። አሁን የትርክት ለውጥ በዚህ አካባቢ ያስፈልገናል። ትልቁ ጥያቄ ምንድነው? ባህልን በሚኒስቴር መስሪያ ቤት ማስተዳደር ትክክል ነው ወይ? ቅድም ያነሳውላችሁ ታስታውሳላችሁ፣ ሃይማኖት አንድ ኢንተረስታችን ነው። የዜጎች ሁሉ እያንዳንዳችን ኢትዮጵያውያን 98% የሚሆን ኢትዮጵያዊ ሃይማኖተኛ ነው። አንደኛ ናት በነገራችን ላይ ኢትዮጵያ ከዓለም አንደኛ ናት በሃይማኖተኛነት። 98% የሚሆን ኢትዮጵያዊ ሃይማኖተኛ በሆነበት ሀገር ውስጥ መንግስት የሃይማኖት ሚኒስቴር የሁሉ ፍላጎት እያለ ግን የሃይማኖት ሚኒስቴር አላቋቋመም። ይሄ ዘመናዊ ነው ብያለሁ ባለፈው። ጥሩ ትክክል ነው፣ መሆን የለበትም። ባህልስ ሚኒስቴር መስሪያ ቤት የምናቋቁምለት አካላችን ነው ወይ ነው? ይሄ ቆም ብለን እንደገና አሁን ስለ ትርክት ለውጥ ስናስብ ቆም ብለን እንድናስብ ያስፈልጋል። ህገ መንግስት ስንከልስ ባለፈው እንዳልነው ቆም ብለን እንድናስብ ያስፈልጋል። እንግዲህ ጣምራ ፌዴራሊዝም የሚለው አስተሳሰብ ይህንን የሚያየው መንግስትና ሃይማኖት የተለያዩ ናቸው ተብሎ እንደተጻፈ መንግስትና ባህልም መለያየት አለባቸው ብሎ ያምናል። መንግስት እና ሃይማኖት የተለያዩ ናቸው፣ መንግስትና ባህልም የተለያዩ ናቸው የሚል እምነት አለው። ለምንድን ነው ያላችሁኝ እንደሆነ በመጀመሪያ ደረጃ አስፈጻሚ ውስጥ የምናስገባው ከሆነ ሚኒስቴር መስሪያ ቤት የምንፈጥርለት ከሆነ ባህል አንድ ተፈጥሮ አለው። ቅድም ያልኳችሁ አንዳንድ ባህሎች ሰሚ ሪሊጅን ናቸው ብያለሁ፣ ሃይማኖት ነክ ናቸው አንዳንዶቹ ባህሎቻችን። ስለዚህ ሰኪውላር የሆነ መንግስት እንፈጥራለን የሚለው ጋር ይጋጫል። እዚህ መርሆ ጋር በጣም መሰረታዊ የሆነ የዴሞክራሲ ጽንሰ ሀሳብ ነው ሰኪውላር የሆነ መንግስት መፍጠር። ዘመናዊው ዓለም አሁን ያለው ሽግግር፣ በዓለም ላይ ያለው ሽግግር መንግስት ሰኪውላር መሆን አለበት ወይም ደግሞ ከሃይማኖት ነፃ መሆን አለበት ሲባል ከሃይማኖት ጋር ንክኪ ያላቸው ሰሚ ካልቸር እንዳልኳችሁ ስላሉ ባህል በአጠቃላይ ደግሞ ጠባብም ስለሆነ ሁለተኛ አቃፊም ስላልሆነ የኔ ባህል ለሌላው ባህሉ ላይሆን ይችላል። ቅድም ያልኳችሁ አመጋገብ ላይ ልንለያይ እንችላለን። የኔ ቅዱስ ለሌላው እርኩስ ነው፣ የሌላው እርኩስ ለኔ ቅዱስ ነው። ሀገር ግን ወደ ሰፊ ነው። ሀገር የሚባለው ግን የሁሉም። አሁን ሃይማኖትና መንግስት የተለያዩ ናቸው እንደሚባለው ባህልና
መንግስትም የተለያዩ መሆን አለባቸው። ምክንያቱም አሁን ያልኳችሁ አንደኛ ሴኩላር የሆነ መንግስት ለመገንባት ለማረጋገጥ፣ ሁለተኛ ባህል በተፈጥሮ ጠባብ ስለሆነ አቃፊ ስላልሆነ አቃፊ ኢሬቻን ለሚከተሉ ሰዎች ብቻ ነው ያ ስርዓት የሚሰራው። ምንም ሌላውን አያቅፈው። ሌሎች ወደ ሰሜን አካባቢ ያሉ ባህላዊ ጉዳዮች ለሰሜኑ ብቻ ሊሆኑ ይችላሉ፣ ደቡብ ላይ ያቅፉት ይችላሉ። ሀመር ውስጥ ያሉ ባህላዊ ክንዋኔዎች፣ እንቅስቃሴዎች ለሌላው ምንም ስሜት ላይሰጡት ይችላሉ፣ ላይፈልጋቸው ይችላል። ስለዚህ ይሄ ባህል ወደ መንግስት ውስጥ ሲገባ የማህበራዊ የሆነ ግጭት ሊያመጣ ይችላል ማለት ነው። በየፊናው በነፃነት ለብቻው መተዳደር ካልቻለ የዲሞክራሲ ጉዳይ አሁን ሁላችንን የሚመለከት ነው። የኢኮኖሚ ጉዳይ ሁላችንን የሚመለከት ነው። ሚኒስቴር መስሪያ ቤት እናቋቁምለታለን። ፍትህ የሁላችን ጉዳይ ነው። የተለያየ ሃይማኖት ይኑረን፣ የተለያየ ብሔር ይኑረን፣ የተለያየ ቋንቋ እንነጋገር፣ ግን ፍትህ ለሁላችንም መኖር አለበት። ፖሊስ ለሁላችን መኖር አለበት። ፍርድ ቤት ለሁላችን መኖር አለበት። ኢኮኖሚ እድገት፣ ልማት ሁላችንም እኩል እናገኘው የሚገባ ነው። ባህል ግን ጠባብ። ስለዚህ ከዚህ አንጻር መለየት አለበት። መንግስት የሆነ ሚኒስቴር መስሪያ ቤት አስገብቶ በአስፈጻሚ ውስጥ አስገብቶ ፖለቲከኛ እንዳያደርገው ማለት ነው። ለፖለቲካ መጫወቻ እንዳያደርገው። አሁን አስፈጻሚ ውስጥ ሲገባ ለመጫወቻነት በጣም ቅርብ ይሆናል። መንግስትና ባህል አይለያዩም ማለት ነው። ቅድም ያልኳቸው ሃይማኖትና መንግስት ተለያዩ እንደሚባል ልዩ መሆን አለባቸው እንደምንለው ባህልና መንግስትም መለያየት አለባቸው እና ሚኒስቴር መስሪያ ቤት ከተቋቋመ ይሄ ልዩነት ይፈርሳል ማለት ነው። ስለዚህ አንዱ መሰረታዊ የትርክት ለውጥ ይሄ ነው የሚል ሀሳብ ነው በጣምራ ፌዴራሊዝም መጽሐፍ ውስጥ የተቀመጠው ማለቴ ነው። ስለዚህ እንግዲህ የባህል ተረካችን ወዴት ይሻገር ያልን እንደሆነ ባህል የግል ነው፣ ሃይማኖት የጋራ ነው አይደለም። ባህል የግል ነው፣ ሀገር የጋራ ነው እንጂ ባህል የግል ነው፣ ሃይማኖት የጋራ ነው። ሃይማኖት የግል ነው፣ ሀገር የጋራ ነው ይባል የለም። እንዳላምጣጣው እንደገና ልድገመው። በድሮ ጊዜ ሃይማኖት የግል ነው፣ ሀገር የጋራ ነው ይባላል። ይህ ትልቅ መረዳት ነው። መንግስትና ሃይማኖት የተለያዩ ናቸው ማለት እኮ ነው። አሁንም ደግሞ ባህል የግል ነው፣ ሀገር የጋራ ነው። ባህል የግል ነው፣ ሀገር የጋራ ነው የሚል ትርክት ያስፈልገናል። ባህል በጣም ለፖለቲካ መጫወቻ ከመሆኑ የተነሳ ከዚህ ልናወጣው ይገባል። ቅድም ካልኳችሁ ተፈጥሮ አንጻር ጠባብ ነው፣ ሌላውን ሊያስገባ አይችልም። የአንዱ ቅዱስ ለሌላው ርኩስ ነው። ስለዚህ ይህንን ጉዳይ ወደ ፖለቲካ ውስጥ አድርገን መጫወቻ ልናደርገው ብንሞክር ፖለቲካችንን ሲያምሰ ነው የሚኖረው። ልዩነትን ሃይላይት እያደመቀ ደግሞ አንዱ ባህል ሌላው እንዲጫን እያደረገ ይሄዳል። ስለዚህ ከዚህ መውጣት አለበት የሚል ነው ዋናው እንግዲህ የዛሬው የውይይት አጀንዳችን። ግን እንዴት ይውጣ የሚለው ላይ መቼም ተግባራዊ ነገር ያስፈልጋል። አሁን በመርህ ደረጃ አይ ቲንክ ጥሩ ሀሳብ ነው ምናምን የሚል ሰው ሊኖር ይችላል። ባህልና ሃይማኖት መለያየት አለባቸው። ግን እንዴት ነው የሚለያዩት? በመዋቅራችን ውስጥ በመንግስት ሲስተማችን ውስጥ እንዴት ነው የሚለያዩት የሚለው በጣም ኢምፖርታንት ነው። ተግባራዊ የሆነው ገጽታ እሱ ስለሆነ ይህንን የምታዩትን ምንድነው ስዕል ያስቀመጥኩት ምናልባት ለዛሬ ይረዳ እንደሆነ ነው። ጣምራ ፌዴራሊዝም የሚለው መጽሐፍ ላይ የተቀመጠ ነው። አዲስ ነገር አይደለም ማስረዳችሁ። እንግዲህ በመጀመሪያው ሳምንት ስለዚህ ስለ ማህበረ ፖለቲካ ስናወራ ታስታውሱ እንደሆነ ስለ ታላቁ ትርክት ለውጥ ስናወራ ነበረ። ታላቁ ትርክት ወይም የጋራ የሆነ አንድ ታላቅ ተረክ ያስፈልገናል ስንል እሱ ፖለቲከኛ ሆኖ በጣም መጥበብ የለበትም፣ አይዲዮሎጂ መሆን የለበትም። የማይለወጥ ዶክመንት የማይለወጥ ትርክት መጻፍ መቻል አለብን። ኢትዮጵያውያን የሚያሰባስበን
ታላቁ ትርክት ተብሎ በተጽፎ ተቀርጾ የሚቀመጥ ማለት ነው ተመዝግቦ የሚቀመጥ እና ለትውልድ ሁሉ እናሳልፈው ህግ ማነው ዘመን በመጣ ቁጥር አሜ እንዳደረግነው ያን ማናሻሽለው ማለት ነው። ያ የጋራ እሴታችን ነው። የጋራ እሴት እንቅረጽ የኢትዮጵያውያን እሴት። ስለዚህ የመጀመሪያው እዚህ ጋር የምታዩት የጋራ እሴት ነው ብለናል ባለፈው ሳምንት እና የመጀመሪያው ትርክት ለውጥ የጋራ እሴት ነው። ሁለተኛው እንግዲህ እዚህ ጋር የምታዩት ህገ መንግስት ነው። ይሄ ህገ መንግስት ውስጥ እንግዲህ የኢኮኖሚ ጉዳይ አናነሳም ብለናል። አይመለከተንም። የሚመለከታቸው በጣም ብዙ ጥናት በዚህ ላይ ያጠኑ ሰዎች እንዴት ነው ህገ መንግስት መተሳሰሪያው ምን አይነት የኢኮኖሚ ትርክት ለውጥ ያስፈልገናል የሚለው በዚህ ዘርፍ ይዩት። የጤናም እንደዛው የትምህርትም እንደዛው ሁሉም አሁን ማህበረ ፖለቲካ ነው እኛ እየተመለከተን ያለ ነው እና ለማህበረ ፖለቲካችን የሚመለከት ቅርጸ መንግስት ስናወጣ ምንድነው ያደረግነው? ባለ ሁለት የፌደራል ስቴት ኢትዮጵያ ልትገነባ ትችላለች። ጣምራ ፌዴራሊዝም የሚባለው ይሄ ነው። አንደኛው የዜጎች የፌደራል ስቴት፣ ሁለተኛው የብሔሮች የፌደራል ስቴት ይባላል። ይሄን መጽሐፍ ውስጥ ግቡና ይዩት ወይም የመጀመሪያው ቪዲዮ ይዩት። በዛ ላይ ጊዜ ወስጄ እንደገና ከዋናው ርዕሳችን እንዳልወጣ ሰጋለሁና ወደዛ አልገባም። ግን የዜጎች የፌደራል ስቴት የሚባለው እንግዲህ ያው መንግስት ነው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባሉትን ተቋማት ገንብቶ አገልግሎት ይሰጣል። ግን ከዚህ ውስጥ ከአስፈጻሚው ውስጥ ብሔርን ነጥለን ባህልን ነጥለን እናወጣዋለን። ያው ብሔር ማለት ነው እናወጣዋለን። የብሔሮች ፌደራል ስቴት የሚባል መሰረትና ይሄ ስቴት የሚመሰረተው በአርበኞች ቤት ነው። ከየብሔሩ የተውጣጡ የባህል አርበኞች የሚመሰርቱት ሀውስ እንፍጠር። ይሄ ሀውስ የሰላም ጉዳይ፣ የብሔሮችን ማንነት የሚጠብቅ ባህል የሚጠብቅ ኬርቴከር የሚሆን የእርቅና የሰላም ጉዳይን የሚያስተባብር የሚሰራ ወዘተርፈ እንደነዚህን ፖለቲከኛ ያልሆኑ ስራዎችን የፖለቲካ ጥብቆ የማይለብስ ቤት ይሆናል። ይሄኛው በምርጫ የሚመሰረት መንግስት ይሆናል ነው። እንግዲህ ምንድነው ሄዶ የሚሆነው ማለት ነው? ኢትዮጵያ ባለ 4 ጎማ መንግስት ትመስርት ነው የጣምራ ፌዴራሊዝም አስተሳሰብ። አንደኛው ህግ አውጪ ቅድም ያልኳችሁ፣ ሁለተኛው ህግ አስፈጻሚ፣ ሶስተኛው ህግ ተርጓሚ፣ አራተኛው የአርበኞች ቤት የታዛቢዎች ቤት ወይም የባህል ጠባቂዎች ቤት ይሆናል ማለት ነው። እነዚህ 4 ጎማዎች ኖረውት መንግስት በዚህ ቢሽከረከር እና ከላይኛው ደግሞ የቤታችን ሞገስ ደግሞ የጋራ እሴታችን ቢሆን ጥሩ ወደ ልማት እንራመዳለን። የተረጋጋ መንግስት እንመሰርታለን። ሴኩላር የሆነ መንግስት እንመሰርታለን። ልማት ይፋጠናል፣ ሰብአዊ እድገት ይፋጠናል፣ ሰላም ይሰፍናል። ለሌላውም አካባቢ ለአካባቢያችንም በተለይ ለሆርን ኦፍ አፍሪካ ምሳሌ ያደርገናል ነው እና እንግዲህ ይሄ የባህል ትርክት ለውጥ ነው። በዚህ ውስጥ እንግዲህ በዚህ የፌዴራል ሲስተም ውስጥ ሌሎች ጉዳዮቻችንም በእርግጥ ይካተታሉ። ማህበረ ፖለቲካ ብቻ አይደለም እዚህ የፌዴራል ሲስተም ውስጥ ያለው። ግን እንዲህ አይነቱ የፌዴራል ስርዓት ለኢኮኖሚያችንም ለፖለቲካችንም ለማህበራዊ ህይወታችንም ያግዛል ነው። በተለይ አሁን ግን ዋና ጉዳያችን እንዳደረግነው የማህበረ ፖለቲካ ትርክት ለውጥ ይሄ በጣም ሊያግዘን ይችላል የሚል ነው። ስለዚህ ባህልን ከመንግስት እንነጥለው ባህል ላይ ሙጭጭ ያለ መንግስት ከፈጠርን ማህበራዊ ቅራኔን እናሰፋለን። ኢትዮጵያ ውስጥ ልማትን እናመጣም፣ ግጭትን ነው የምናመጣው። ባህሉን ራሱ እናጠቃዋለን። መሳሪያ ሲሆን ይጎዳል፣ በጣም ይጎዳል። መጫወቻ ስለሚሆን በጣም ይለፋል። በቃ በጣም ይለፋል። ብጥስጥሱ ነው የሚወጣው። ብዙ ጊዜ የምንጫወትበት ኳስ ምንድን ነው የሚሆነው? በቃ ዝም ብሎ መራገጫ ካደረግ ነው ቀለሙን ሁሉ ይለቃል። አሁን ኢሬቻን ብዙ ጊዜ አንስቻለሁ። ኢሬቻ መሳሪያ ከመሆኑ የተነሳ ምንድነው የሆነው? ታላቁ ሩጫ ተመሰረተለት ለፖለቲካ ትርፍ ይባል ዋዜማ ተሰጠው። ኢሬቻ ላይ የሚናገሩ ሰዎች አባገዳዎች ሳይሆኑ የፖለቲካ ሰዎች ሆነው አረፉት። አስተናባሪው የፖለቲካ ሰው ነው። ፕሮግራም አውጩ የበዓሉን ፕሮግራም አውጩ ፓርቲ ይሆናል። እና መጫወቻ ሲሆን ምን ይሆናል? ከለሩን እየለቀቀ ለዛውን እየለቀቀ ይመጣል ማለት ነው። ከዛም ባሻገር ደግሞ መንግስት በጣም ጣልቃ ሲገባበት ይሄ አገር አቀፋዊ የመሆን ስሜት ይፈጥራል። ያ ሲሆን ደግሞ ሌላው አይመቸው። ለምንድን ነው የሚመቸው? የሱ ባህል ስላልሆነ። መብቱ እኮ ነው። ቅድም እንዳልኳችሁ ባህል ጠባብ ነው።
የሰሜኑ አካባቢ ባህል ደቡቡን የግድ መዋጥ የለበትም። የደቡቡን ሰሜኑ እንትን ማድረግ ተቻችሎ ይሄ በየምህዋራችን ላይ እያዞር ነው የምንኖረው የማንነታችን መገለጫ ማደባለቅ ላይኖርብን ይችላል። ዲሞክራሲ እንግዲህ እነዚህን ሁሉ እንዳመላቸው የሚያስተዳድር ነው። ስለዚህ ማህበረ ፖለቲካ ትርክቶቻችን መስመር ይይዙ ዘንድ ይሄ ባለ 4 ጎማ የመንግስት ቅርጽ ያግዘናል የሚል መልእክት ነው ዛሬ ማስተላለፍ የምወደው። በዚህ ሐሳብ ላይ የተለያየ ሐሳብ ያላችሁ ሰዎች ሼር አድርጉኝ፣ አካፍሉኝ። በሚቀጥለው ሳምንት እንዳልኳችሁ ከዚሁ ከማህበረ ፖለቲካ ጉዳያችን ሳንወጣ በተለይ ምልክቶችን በተመለከተ ብሔራዊ ምልክት ኢትዮጵያ በሚመለከት መዝሙር በሚመለከት እና ሌሎች ምልክቶችን በሚመለከት ውይይት እናደርጋለን። እስከዛው እስከሚቀጥለው ሳምንት ድረስ ደህና ሁኑ። መልካም ጊዜ